እሱም ደስተኛ አይደለም። በጣም ደብሮታል። ሆነም ቀረም እኔ ግን በጣም ስፈልገው ማለት ስፈልገው ስላችሁ በቃ እሱ ማውራት ከሱ ጋር ቪዲዮ መስራት ምናምን እንደው በቃ ሂጄ ራሱ ሰላም ማለት ምናምን በጣም ስመኝ ነበረ። እኔ እውነት ኢትዮጵያ ራሱ ከሄድኩኝ እንደ እውነት እንደዚህ ይህን አይነት ጀግና ወንድማ አንድ ቀን ባገኘው እያልኩ እየተመኘሁኝ ነበር። ደግሞ አንድ ቀን ታያላችሁ የሀገር ስገባ እንግዲህ ኢትዮጵያ ሰላም ትሁን አገኘዋለሁ ብዬ ተስፋ አደርጋለሁ። ደግሞም አገኘዋለሁ። ታያላችሁ፣ ለማየት ያበቃችኋል። እድሜ ጤና ይስጠን ብቻ። እድሜ ካለ ጤና ካለ በየትኛውም እንትን በቃ ሰው ልጅ መገናኘው ብዙ ነው እና አገኘዋለሁ ብዬ ተስፋ አደርጋለሁ። ግን ደግሞ ዛሬ ደግሞ በጣም ደስ ብሎኛል። ያው በስልክም በላይቭም ቢሆን ማውራት የራሱ ትልቅ ነገር ነው እና በጣም የእውነት አንዳንድ ጊዜ የምትወዱት ሰው እኔ ብቻ ነኝ ነውስ እናንተ እስኪ ንገሩኝ። እውነት የምትወዱት ሰው እንደዚህ ሲያወራችሁ ምናምን በጣም የምታደንቁት ሰው እንዴት ምን አይነት ደስታ እንደሚሰማችሁ መቼም መገመት አይከብድም። እንደኔ ከሆናችሁ ማለት ነው። መቼም ልዑል አብዛኞቻችሁ እንደውም ባለፈው ልዑል ስልኩ እያላችሁ ነበረ። ስልኩን በእርግጥ ለሁሉም ሰው ስልክ መስጠት ከባድ ነው። እነሱ ስንት የሚያስጨንቅባቸው ጉዳዮች አሉ። ስለዚህ ስልካቸው እንኳን መስጠት ጥሩ አይደለም። ግን ደግሞ በጣም ደስ ብሎኛል ስላየሁት ስላወራሁት እንደዚህ እውነት በጣም ከምላችሁ በላይ ማለት ነው። ለሰው ልጅ ክብር ያለው ግርማ ሞገስ ያለው በጣም ትሁት የሆነ ሰው ነው። እውነት ይለያል። በስመ አብ እግዚአብሔር አምላክ ከክፉ ነገር ሁሉ ከዚህ ከምቀኞቹ እንደዚህ በአንተ ላይ ብዙ ነገር እንትን ከሚሉት እግዚአብሔር ይጠብቅህ ነው የምለው። ሁላችሁም እንደምትወዱት አውቃለሁ። እሱ ሲጠፋ ተጨንቃችሁ ተጠባችሁ በኮሜንት የምታጨናንቁ ብዙ ተመልካቾች አላችሁ፣ ልዑልም ሆነ ዘላለም ማለት ነው። እግዚአብሔር እድሜ ጤና ይስጣችሁ። በጣም ብዙ ስራ የሰሩ ጀግናዎቻችን ግን ትንሽ ሰው ነው የሚያውቃቸው። እነዚህ ጀግናዎች ለዓለም እንዲያውቃቸው ማድረግ እንችላለን። እነሱን እየገባን ሰብስክራይብ እያደረግን ሼር እያደረግን ለብዙ ሰው ተደራሽ እያደረግን እነዚህ አይነት አንበሳ ጀግና ወንድሞቻችን ማስተዋወቅ የኛ ስራ ነው ብዬ ነው የማስበው። ከዚህ በላይ ይገባቸዋል። የእውነት መልካም ለሚሰሩ ሰዎች ለመልካምነታቸው እኛ ደግሞ በተቻለን አቅም እነሱን ማበረታታት አለብን ብዬ ነው የማስበው። እኔ አንዳንድ ዩቱብ ምንድነው ቶክቶክ ላይ ስትሄዱ ላይቭ ላይ ምናምን ከታች ሰው ለማስገባት አንዳንድ ሰው ይመርጣል። የፈለግሽውን ዝም ብለው እንትን ልከውልሽ ምናምን አያስገቡሽም። ሰው እንትን እያሉ ነው። ግን ልዑል ግን ምንም ነገር እንትና ምናምን ሳይል በቃ እንዴት አይነት ትሁት ታውቃላችሁ? ትሁት የሆነ ሰው እኮ ነው። የሰው ስነ ምግባሩ ለሰው ልጅ ያለው ክብር እዚህ ላይ ቪዲዮ ላይ ብቻ እንደምናየው አንዳንድ ጊዜ ሰውን ቀርባችሁና በቪዲዮ የምታዩት አንድ አይደለም። ልዑል ግን አንድ አይነት እንትን ያለው ሰው ነው ታውቃላችሁ። በቪዲዮም ስታዩት እንዲሁ ስታወሩት ሞር ደግሞ በአካል አግኝታችሁ ምን አይነት እኔ እንጃ እውነት እሱን እንትን ማየት እፈልጋለሁ። በአካል ልዑልና ዘላለምን ማግኘት ማለት ነው። ደግሞም ይሳካል። እኔ የሆነ ነገር አስቤ የሆነ እንደዚህ አደርጋለሁ ብዬ እውነት ይዘገያል እንጂ የማይሆን ነገር የለም። ተስፋ ማድረግ ነው ብቻ። እግዚአብሔር ጤና ይስጣችሁ። እንደዚህ አይነት መልካም ወንድሞች ስላሉን ሰው በጠፋበት ዘመን አሁን ላይ ሰው የሆኑ ጀግናዎች ኢትዮጵያ ውስጥ ስንት የሚያስጨንቅ ጉዳይ አለ። በጣም ብዙ በየቤቱ ስንት ገመና ስንት እንትን አሉ። እነሱ ግነት እንግዲህ ሚዲያ ላይ መጥተው እውነትን እያሰፈኑ ፍትህ እያስገኙ ላሉ ጀግኖቻችን ክብር ይገባቸዋል። እውቅና መሰጣት አለባቸው። እነዚህ ሰዎች መንግስት ማወቅ አለባቸው። የእውነት የሚሰሩት ስራ እኮ ታያላችሁ። አንድ ፖሊስ ወይም አንድ እንትን የሆነ ጉዳይ ሰጣችሁት መርምሮ በጣም ሊያገኘው ይችላል። ጉዳዩን መፍትሄ ሊሰጥ ይችላል። ግን በጣም ረጅም ጊዜ ወስዶበት ነው የሚያገኙት። እነዚህ ደግሞ ጥበባቸው ደግሞ ምንም አይነት ጊዜ ሳይጨርስባቸው የሰው ልጅ ሳይጎዳ ምናምን
በቃ ተሎ መፍትሄ የሚያገኙ እውነት ከላይ የተሰጣቸው እንትን እንግዲህ ጥበባቸውን ተመልከቱ። ሰውን እንዴት አድርገው ማወጣጣት እንደሚችሉ ለእነሱ ብቻ ሄዳችሁ የሆነ እንደዚህ እንደዚህ ብላችሁ ፍንጭት የሆነች ነገር ንገሯቸው። ከዛ በኋላ እስከ መጨረሻው ድረስ ካያችሁ አንድ ነገር ጀምረው እስከ መጨረሻው ድረስ እንትን ሳይሉ ምንም ወይ ፍንክች የማይሉ ሰዎች አይደሉም። ሉልም ሆነ ዘላለምም ሌላዎቹም አሉ። እነ ሚኪ ጎጆ አሉ፣ እነ ቴድሮስ በነ ሉል የመጡ ጀግኖቻችን። ከጀግና ጋር የዋለ ጀግና ነው እና በጣም ብዙ ብዙ ልጆች አሉ በዚህ አይነት ስራ የሚሰሩ በጣም መመስገን ያለባቸው ሰዎች። እውነት እኛ የምናየውን አንዳንዴ ፊት ለፊት የምናየውን ነገር ነው እንትን ግን ከካሜራ ጀርባ የሚያግዟቸው ሁሉም መመስገን ያለባቸው ሰዎች ስለሆኑ ነው የምጠራቸው። እና በጣም እኔ እንጃ የሚሰሩት ስራ ከሰው ማለት ሰው አሁን ላይ ኢትዮጵያ ውስጥ በተለይ ሰው በጣም ረክሶ ገንዘብ ነው የተወደደ። ሁሉም ነገር የሚያመጡት ከገንዘብ ጋር የተነካካ ነገር ነው። በቃ ምንም ነገር ሲሆን ገንዘብን እንጂ ሰው ረክሶ ገንዘብ የሚወደድበት እና ይሄንን ደግሞ እነሱ ደግሞ እንግዲህ እውነትን እያሰፈኑ እስካሁን ድረስ ስንት እህቶቻችን ያለቀሱ እንባቸውን ያበሱ ጀግኖች ናቸው እና ገና ከዚህ በላይ ታሪክ ይሰራሉ። ሉልም ሆነ ዘላለም እንዲሁም በሱ ስራ ተሰማርተው የሚሰሩ ሞር ደግሞ እኔ ላይቭ ላይ ስላየሁትም ስንት ስላልኩት በጣም ደስ ብሎኛል። የእውነት ሁላችሁም ፎሎ አድርጉት፣ ላይክ ሼር እያደረጋችሁ ወንድማችን ቢያንስ በሌላ ነገር ባናግዘው በዚህ ዩቱብም ሲመጣ በምንም ሲመጣ የእሱን ቪዲዮዎች እያያችሁ ሁላችሁም ቫይራል እንዲወጣ ሸር እና ላይክ እያደረጋችሁ፣ ላይክ ስታደርጉ ብዙ ሰው ተደራሽ ይሆናል። የእነሱን ቪዲዮ የእውነት ላይክ እያደረጋችሁ አንዳንድ ጊዜ ዝም ብላችሁ ውሸት የኛ ሀበሻ የሚወደው ውሸት ነው። በውሸት የተሰራ እንትንና ትክክለኛ እውነት ማንነትን ይዞ የተሰራ እንትን ዩቱብ ላይ ሆነ ምንም ስትፖስቱት ውሸት ነው። በጣም ሰው ብዙ የሚያየው ውሸት ለምን እንደምናበረታታ አላቅም። የእውነት ይሄ በተለይ ፕራንክ ይሄ ምናምን እያስመሰሉ ምናምን ያለቃቀሱትን እንደው እውነት አትዩ ብላችሁ ራሱ ደስ ይለኛል። እግዚአብሔርን የእነሱን ቪዲዮ ባታዩላቸው ራሱ በቃ እውነት ትክክለኛ ማንነታቸውን ይዘው እንዲመጡ ማድረግ የምትችሉት እናንተ ተመልካቾች ናችሁ። ሁሉም ነገር እናንተ አንድ ነገር ሲለቁ ብታዩላቸው፣ ጥሩ ነገር ሲለቁ ብታዩላቸው እነዚህ ሰዎች በውሸት እያለቀሱ አይመጡም ነበር። ሞር ደግሞ በውሸት እያለቀሱ ሲመጡ በጣም ታይላቸዋላችሁ። ቪዲዮዋቸው ቫይራል ይወጣል፣ ብዙ ተመልካች ያገኛል። ሰው እነዚህ ውሸትን እያስለመዳችኋቸው እንዲያለቅሱ ወይ የሆነ አስመስለው እንዲሰሩ የምናደርገው እኛ ተመልካቾች ነን እና እውነትን የሚሰራ ሰው ብንደግፍ የተሻለ ነው ብዬ ነው የማስበው። ውሸት የሚሰሩ የሚያስመስሉትን በቃ አይታችሁ እንዳላያችሁ ብታልፏቸው እነዚህ ሰዎች እድሜ ልካቸውን እያለቀሱ ቪዲዮ አይሰሩም ነበር። እውነተኛ ታሪካቸውን እያወሩ ዩቱብ መስራት ይችላሉ ማለት ነው። በውሸት እድሜ ልክ ማልቀስ ተገቢ ነው ብዬ አላስብም። ሞር ደግሞ የሚብስባቸው ደግሞ የሚታይላቸው ሰዎች ናቸው ውሸት ሁልጊዜ የሚያወሩት። በቃ ሞር እየታየላቸው እኮ ተመስገን እግዚአብሔር ይመስገን አይሉም እኮ አሁንም በውሸት ይሰራሉ። እረ እኔ ለስንቱ መቃጠል ይቻላል። በስመ አብ ልቦና ይስጠን ለሁላችን። እንደ እውነት ውሸት የሚሰሩ ፕራንክ የሚያስመስሉትን እኔ እንጃ የእውነት በስመ አብ። እኔ አንዳንዶች ያበዙታል። ፕራንክ እኮ አለው ቅጥ የሆነ እንትን አለው በቃ። የእነዚህኞቹ ደግሞ በጣም ባሰ። ማስመሰል፣ በውሸት ማልቀስ፣ በልጃቸውን አምጥተው ከልጅ ጋር ተለያየው፣ ሚስቴ እንደዚህ ያደረገችኝ፣ እንደዚህ ውሽማ ይዞ መጣ፣ እንትና እንደዚህ ያለ እያሉ ምን አይነት ይሄው ምንድን ነው? ከነሱ ምንድን ነው እኛ የምንማረው? የሚያስተምር ነገር ስንት ቪዲዮ እያለ እድሜ ልክ ሹሩሩ እያሉ ማልቀስ ተገቢ ነው? ልቦና ይስጠን። እውነት ለሁላችንም እግዚአብሔር ልቦና ይስጠን። ልብ ለሌለን ልብ ይስጠን። ማየት ካለብን ደግሞ ጥሩ ጥሩ የሚሰሩትን እየገባን እያበረታታን ሼር እያደረግን በቃ ለሰው አስተማሪ የሚሆኑ በጣም ብዙ ሰዎች አሉ እንደዚህ የሚሰሩ።
ግን አይታይላቸውም እንጂ ማንም አለ ምንም እኔ ስለነሱ አይመለከተኝም። ግን የነ ልዑል ዘላለምን እንዲሁም በነ ልዑል አይነት ቪዲዮ የሚሰሩት ሁላችሁንም እየገባችሁ ሼር፣ ሰብስክራይብ እያደረጋችሁ እነሱን ብቻ አበረታቱልኝ። እኔ ሌላው እንግዲህ ያልቅስ። አንድ ምንድን ነው ተልባ ቢንጫጫ በአንድ ሙገጫ ይንጫጩ። እንግዲህ ምንም ማድረግ አይቻልም። ለማንኛውም የምወዳችሁ የዛሬው ቪዲዮ ይመስል ነበረ። ከሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ሰላም እና ፍቅር ተመኘሁላችሁ። ባይ ባይ።